ጤና ይስጥልኝ እንደምንከርማችኋል አሌክስ ነኝ። እንግዲህ ከቲክቶክ መንደር አትሊስት ለአንድ አመት ያህል አካባቢ ጠፍቼ ነበር። በተለያዩ ምክንያቶች ቢዚ ነበርኩ። ብዙዎቻችሁ መልእክት ልካችሁልኛል የት ጠፋህ አሌክስ የሚል። ዛሬ እንግዲህ ብቅ ብያለሁ። እስቲ ስለ ሰባቱ የሀብት ህጎች እናውራ። the 7 wealth rules የሚባሉት ማለት ነው። እንግዲህ ሀብትን መገንባት በአጋጣሚ የሚገኝ ሳይሆን ማንኛውም ሰው በቁርጠኝነት ከተከተለው ሊያሳካው የሚችለው ህጎች ስብስብ ነው። ዋናው ቁም ነገሩ ምን ያህል እንደምታገኝ ሳይሆን ያለህን ነገር እንዴት እንደምታስተዳድርና እንደምታሳድግ ነው። የመጀመሪያው ህግ ሩል ነምበር 1 ከምታገኘው ገቢ በታች ወጪ አድርግ ነው። spend less than you earn። ይህ የሀብት ሁሉ መሰረት ነው። the foundation of wealth። የምታገኘውን ሁሉ የምታጠፋ ከሆነ ለመቆጠብም ሆነ ኢንቨስት ለማድረግ ምንም ነገር አይተርፍም። በአጭሩ ወደ ድህነት እየሄድክ ነው ማለት ነው። ወጪን መቆጣጠር ወደ ፋይናንስ ነፃነት ወይም ፋይናንሻል ፍሪደም የምታደርገው የመጀመሪያው እርምጃ ነው። ሁለተኛው ህግ ሩል ነምበር 2 መጀመሪያ ለራስህ ክፈል። pay yourself first። ሂሳቦችን ከመክፈል ወይም ማንኛውም ነገር ከመግዛት በፊት ከገቢ ላይ የተወሰነውን ክፍል ለይተህ አስቀምጥ። ቁጠባህን ልክ እንደማይቀነስ ግዴታ ወጪ አድርገህ ያው። ይህ ልማድ ሁልጊዜም የወደፊት ህይወትህን እየገነባ መሆንህን ያረጋግጥልሃል ማለት ነው። ሩል ነምበር 3 የአደጋ ጊዜ ገንዘብ ይኖርህ። build an emergency fund። ህይወት የማይገመቱ ነገሮች ያሉባት ናት። ያልተጠበቁ ወጪዎች መከሰታቸው አይቀሬ ነው። መጠባበቂያ ገንዘብ ማዘጋጀትህ ወደ ዕዳ ውስጥ እንዳትገባ ይጠቅማል። እንዲሁም የአእምሮ ሰላምና የፋይናንስ መረጋጋትን ይሰጣል። ሩል ነምበር 4 ያለ ማቋረጥ ኢንቨስት አድርግ። this one is my favorite one። invest consistently ማለት ነው። እውነተኛ ሀብትን ለመገንባት መቆጠብ ብቻውን በቂ አይደለም። ገንዘብህ እንዲሰራ ማድረግ አለብህ። ያ ማለት ተኝተህ ገንዘብህ ሌላ ገንዘብ ማምጣት አለበት ማለት ነው። ኢንቨስት ለማድረግ ፍጹም የሆነውን ጊዜ አትጠብቅ። በትንሹ ጀምርና በጊዜ ሂደት ወጥ በሆነ መልኩ ቀጥልበት። 10 ብር፣ 20 ብር፣ 50 ብር፣ 100 ብር፣ 1000 ብር ሊሆን ይችላል እንዳቅምህ። ሩል ነምበር 5 ከመጥፎ ዕዳ ተቆጠብ። avoid bad debts። ሁሉም ዕዳ እኩል አይደለም። ነገር ግን ከፍተኛ ወለድ ያለው ዕዳ ወደ ኋላ ሊያስቀር ይችላል። ገቢህን የሚበላና እድገትህን የሚያዘገይ ነው። አላስፈላጊ ዕዳዎችን በመቀነስ በማስወገድ ላይ ትኩረት አድርግ። ሩል ነምበር 6 ገቢህን ጨምር። ይሄ በጣም አስፈላጊ ነው። increase your income። ወጪን በመቀነስ ረገድ ገደብ ሊኖር ይችላል። ነገር ግን ልታገኝ የምትችለው ገቢ ላይ ምንም ገደብ የለም። አዳዲስ ክህሎቶችን ተማር፣ ብቃትህን አሳድግ፣ አዳዲስ እድሎችን ፈልግ። ብዙ የገቢ ምንጮች መኖርህ ወደ ሀብት የምታደርገውን ጉዞ ያፋጥነዋል። የመጨረሻው ህግ 7ኛው ነው። ስለ ረጅም ጊዜ አስብ። think long term። ሀብት በአንድ ጀንበር አይገነባም። ትዕግስትን፣ ስነ ስርዓትን እና ወጥነትን ይጠይቃል። ዛሬ ላይ ብቻ ሳይሆን ከዓመታት በኋላ የት መድረስ እንደምትፈልግ ትኩረት አድርግ። ቪዥነሪ መሆን አለብህ ማለት ነው። በየቀኑ የምታደርጋቸው ትናንሽ እና ብልህ ውሳኔዎች በጊዜ ሂደት ወደ ትልቅ ውጤት ያመራሉ። የዛሬውን ትንንሽ ውሳኔዎች አትናቃቸው። እንግዲህ በአጠቃላይ ባለህበት በዲሲፕሊን ቀጥል። ወጥ የሆነ አቋም ይኖርህ እና በሂደቱ ላይ እምነት ይኖርህ ማለት ነው። stay disciplined, stay consistent and trust the process. Your future wealth depends on the habits you build today. Start now, stay focused and keep moving forward. አሁኑኑ ጀምር፣ ትኩረትን አትስረቅ እና ወደፊት መጓዝን ቀጥል። ለዛሬ እንግዲህ ያለኝ ይሄ ነው። ቴንኪዩ አሌክስ ነኝ። አሚ ሲፒኤ የፋይናንስ አማካሪ ነኝ እና የፋይናንስ ባለሙያ ነኝ። ዛሬ ስለተገናኘን ደስ ብሎኛል። ፎሎ ማድረጉን እንዳትረሱ። ዩቲዩብንም ሰብስክራይብ አድርጉ። ፊንቶክ ዊዝ አሌክስ ዩቲዩብ ቻናል። ዩቲዩብንም ሰብስክራይብ ማድረግ አትርሱ። ቲክቶክንም ፎሎ አድርጉ። ትንሽ ወደ ኋላ ቀርቷል መሰለኝ። ቴንክ ዩ ጋይስ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ባይ ባይ። Thank you guys.